ያለው በገለጋህን ዱፍተን አናዱፉ እረደብኔ እራት ተበልቷል አይደለም ተበልቷል ኛተኒ ኒሚ አዋሚ ገለቶማ ወሬ ሆቴል ካነቲስ ገለቶማ እስኒን ጀና ኤጋ ሰገንታ በሬዳ ከና ወሬ እስኒ ቆጴሴ መነ መሪ ኢሞተ እስላሙማ መጋላ አዳማት መኒ መሪ ኢሞተ እስላሙማ መጋላ አዳማ ሰገንታ በሬዳ ከና ሐላ አደተን እስኒፍ ቆጴሴ ጅራ ኢሳን ሞ ከአኒ tokkon gafa asittiwamu waa'ee adama waa'ee tokkummaa kenna kan isiniif ibsan waan ta'eef adama irraa waa hedduu dubbanna inshallah isin hundu akkuma asitti nafne sodaadha waa'ee adama yoo sirritti isinitti himne ይህን ፕሮግራም ያዘጋጀላችሁ የአዳማ እስልምና ጉዳዮች ምክር ቤት ነው። እንግዲህ የአዳማ እስልምና ጉዳዮች ምክር ቤት ስለ አዳማ አንድ በአንድ ብዙ ነገር ይነግሩናል። ስለ አዳማ ብዙ ነገር ከነገሩን በኋላ ሁላችሁም እዚህ እንዳትቀሩ እየፈራን ነው እየሰጋን ነው ያለን ትቀራላችሁ ኢንሻአላህ ብሎ እንግዳ ተቀባዮችን እንዴት ሰምታችሁ ነው የመጣችሁት? የአዳማ ሰዎችን ዛሬ ታያላችሁ ኢንሻአላህ። ነሻጣውም አለ ደስታውም አለ ሁሉ አለ። አሪፍ የሆነ ሌሊት አብረን እናሳልፋለን። ግን በዚህ መልኩ አይደለም። ወጣቶች ናቸው የተሰባሰቡት። የወጣት ወኔ አሁን ከልብ የመነጨ የደስታም የወኔም ተክቢራ መስማት እፈልጋለሁ። እስቲ ያሰሙኝ። አይሰማም ድጋሜ እነሆ ፕሮግራማችንን አሁንም ቢስሚላህ ብለን በቁርአን እንጀምራለን። በቁርአን የሚጀምሩልን በአዳማ እስልምና ጉዳዮች ምክር ቤት የዳዕዋ ዘርፍ አሚር የሆኑ እንዲሁም ደግሞ የኢማሙ አህመድ መስጂድ ኢማም የሆኑ ሼክ የተከበሩ ኡስታዛችን የምንወዳቸው ኡስታዝ ሁሴን አህመድ አባዳሌ ሞቅ ባለ ተክቢራ ወደ መድረክ ጋብዙልኝ። ሰገንታ ኬና ከንዱራ ቁርአናን ሳቅና መነመሪ ዲሞተ እስላምማ መጋላ አዳማቲ ዱረቡአ ኩታ ዳዕዋ ከንታን አከስመስ ኢማም መስጂድ ኢማሙ አህመድ ከንታን ኡስታዝ ኬና ከበጀማ ፊ ጃለተማ ኡስታዝ ሁሴን አህመድ አባዳሌ ለተክቢራን السلام عليكم ورحمة الله وبركاته. سلاكا قرآني هندي فتامو جراني تمالي سجلي بريدان قراتي بريدا أستاذ نكي نداين أستاذ شعيب شمسو قرأت ترى أتوقعني سيجا جمع إن شاء الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون. يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم. يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا
إن أكرمكم عند الله أتقاكم إن الله عليم خبير قالت الأعراب آمنا قل لم تؤمنوا ولكن قولوا أسلمنا ولما يدخل الإيمان في قلوبكم وإن تطيعوا الله ورسوله لا يلتكم من أعمالكم شيئا إن الله غفور رحيم إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون قل أتعلمون الله بدينكم والله يعلم ما في السماوات وما في الأرض والله بكل شيء عليم يمنون عليك أن أسلموا قل لا تمنوا علي إسلامكم بل الله يمن عليكم أن هداكم للإيمان إن كنتم صادقين إن الله يعلم غيب السماوات والأرض والله بصير بما تعملون الله أكبر الله أكبر تكبير تكبير ما شاء الله أستاذاتشن በሚያምረው ድምጻቸው በጣም ደስ የሚል አያ ሙናስብ የሆነችን አያ ነው የቀሩልን። አላህ ጀዛ ይክፈላቸው። እንግዲህ አዳማ መታችሁ ይሄን ያማረ ድምጽ ሰምታችሁ ስትሄዱ ቅር ይለናል። እንደው መቅረጽ ነበረባችሁና ወስዳችሁ ትሄዳላችሁ። ብዙ ቃሪዎች አሉን፣ ብዙ ኡስታዞች አሉን። ደስ የሚል ጣፋጭ የሆነ አሁን ከበላችሁት ምግብ በላይ የሚጣፍጥ ንግግራቸው ዋሻው እንደ ኡስታዝ ጨው አልበዛበትማ ንግግሬ ላይ ጣፋጭ የሆኑ ኡስታዞች አሉን። ኢንሻአላህ አሁንም አላህ ያጣፍጠን። እንግዲህ አሁንም በድጋሜ ይህን የመሰለ ደስ የሚል ፕሮግራም ያዘጋጀላችሁ የአዳማ ከተማ እስልምና ጉዳዮች ምክር ቤትና እንዲሁም ደግሞ የአዳማ ነዋሪዎች ናቸው። እዚህ ጋር የተሰበሰብንበት ትልቁ ዓላማ እንግዲህ ታላቅ ለየት ያለ ፕሮግራም ነገ ይጠብቀናል። እንግዲህ ፕሮግራሙ ዋናው ፕሮግራሙ ነገ ነውና ዛሬ የትውውቅ የእንኳን ደህና መጣችሁ አዳማ ምን ትመስላለች የሚለውን አዳማን ወክለው ጥቂት ሰዎች እዚህ ይገኛሉና ፕሮግራሙ የኦሮሚያ ሙስሊም ወጣቶች ካውንስል ፕሮግራም ነው። ነገ የምናካሂደው በአባገዳ አዳራሽ ይሆናል። አዳማ እንግዲህ በሁሉም መንገድ የምታዩ ይሆናል ኢንሻአላህ። ቅድም እንዳልኩኝ እዚህ እንዳትቀሩ እንሰጋለን። ተግባባን? ብዙ ነገር ስላለ ኢንሻአላህ። እነሆ ፕሮግራሙ አዝናኝና አስተማሪ ነው። ሌሊት እንደመሆኑ እንቅልፍ እንደማይዛችሁ 100% እርግጠኛ ነኝ። አዳማዎች ተክቢር አትሉልኝ? ብቻዬን ቀረው እኮ ተክቢርን አንጀተን ይማል ሐሚሊያ አነለና ከኑ ቀብደን ይባል አዳማን አከኑ ወሚረ ሜ ተክቢራ ወሪ አዳማዎች ብቻ ተክቢር ተክቢር። አሁን ደግሞ ከአዳማ ውጪ ሆናችሁ ተክቢር እንደ መቅረታችሁ በቃ እዚህ ሞራላችሁ የእናንተ እንደውም የአዳማዎችን አሁን ፈትቼ ከእናንተ ጋር ነው ስምምነታችን። እስቲ ተክቢር አላሁ አክበር። ተሸንፈናል። አንድ በባዶ እየተመራን ነው። እስቲ አዳማዎች ይሻላል። አሁን አንድ እኮ ሆነናል። እነሆ ኡስታዝ የቀሩልን አያ ሙናሲብ የሆነች አያ እዚህ ጋር ቅድም ወንድሜ ኡስታዝ ሹዓይብ እንዳለው ይሄን ስብስብ ስናየው ኢትዮጵያን እናያለን። ከዛም ሳንከፋፈል በአንድነት ደስ ባለ መልኩ እንዲህ እየተሳሳቀን እየተጫወትን ቁም ነገርን እንዲሁም ደግሞ ትምህርትን እየጨበጥን አብሮ በላኢላሃ ኢላላህ ስር አብሮ መሆን ልጅነታችን፣ አንድነታችን
እንዲሁም ልዩነታችን ውበታችን ብለን ኢነ አክረመኩም ዒንደላሂ አትቃኩም። እነሆ ይህን ያል ካልኩኝ በቂ ይሆናል። ከነቲ አንሱዳን ኤጋ አባ ቀብና ወሬ አዳማ አከነሙ አከናሚ አቦቲሌ ቀብና አባሌ ቀብና ወሬ ዳማን አርካላፊና አባ ቀብነሙ አከም ንቀብና ሚሬ አባ ቀባችሁ ወያሰኑ ማለተን ቀባታ ወየዳ ምን ይባላል በኦሮምኛ? ያው አብዛኞቻችሁ ኦሮምኛ ስለማትሰሙ እየተረጎምኩላችሁ ይሄዳል። አባት ሊኖር ይገባል። ከአባትም ባለሀብት የሆነ አባት እንደማለት ነው። በንብረት ብቻ ሳይሆን በብዙ ነገር ተግባባን። እነሆ አባትም አለን፣ ባለሀብትም አለን፣ ኢማምም አለን፣ ብዙ ነው ያለንና የዚህ ሁሉ አባት እንግዲህ አዳማን በንብረትም በእውቀትም በሽምግልናም በታዋቂነትም በዕልምም በሁሉም ሰብስባችሁ አንድ ሰው ላይ ላሳያችሁ ብላችሁ ተስማማላችሁ? እንግዶች እስቲ የምትስማሙ እጅ አውጡ። አዳማን ሰብስቤ አንድ ሰው ላይ ላሳያችሁ ምን ትላላችሁ? ተስማማላችሁ ወይ? ተስማማላችሁ? አዳማ ወልቲ ቀቤ ነመ tokkoon gaafa isinii ibse maal jettan? sagantaan sagantaa wal barumsaa waan ta'eef dhagaa jirtaniimi sagantaa wal barnoota waan ta'eef asumarraa wal barsiisuu eegalle jechuu dabbaraችሁ እንዴ? እንቅልፍ አላችሁ አላላችሁ? ተክቢራ የለማ አሰሙኝ እስቲ። አላሁ አክበር የቁጣ ተክቢራ ይመስልና በቃ ነው ይመስለው የእናንተ ተክቢራ። አላሁ አክበር አላሁ አክበር። ሃየጋ አዳማ ነመ tokkorrat abbaa qabeenyaa jaarsa biyyaa aalima imaama akkasumas jaalatamaa kabajamaa abbaa manguddoo abbaa dargaggootaa kan tahan sheeka keenya kabajamaa fi jaalatamaa mana marii dhimmoota islaamummaa magaalaa Adaamaatti hoogganaa kan tahan Sheek Mahmud Hussein gara waltajjii dhufuudhaan baga gara magaalaa bareedduu magaalaa Adaamaa nagahan dhuftan isiniin jedhanii haasawa mi'aawaa isaanii san nuuf taasisanii takbiiraa bareedduudhaan ustaazanaaf simadha። እነሆ የአዳማ ከተማ ባለሀብት የአገር ሽማግሌ የወጣቶች አባት የሽማግሌዎች አባት በሁሉም ዘርፍ አላህ የሰጣቸው ጸጋ በጸጋ ያረጋቸው የአዳማን እንቁ የሚያሳዩ ኡስታዛችን የምንወዳቸው ሼክ ማህሙድ ሁሴን በአዳማ እስልምና ጉዳዮች ምክር ቤት አሚር የሆኑት ላቅ ባለ ተክቢራ ወደ መድረክ አላሁ አክበር ተክቢር ኡስታዝ ሼክ ማህሙድ ሁሴን አሚራችን የምንወዳቸው አሁን ወደ መድረክ ወጥተዋል። ተክቢር አላሁ አክበር። እንግዲህ አዳማዎች እንደዚህ ነው። ተክቢራ ግን ያንሳል። አላሁ አክበር ጃምባይ ወመዱ በዱና ወላሂ ጅዜ ማሻአላህ نمت تلالك ملئ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسولنا الأمين وعلى آله وصحبه أجمعين ثم أما بعد أقول لكم باسمي وباسم المجلس العالي بمدينة أدام الله أمنها واستقرارها فأقول لكم أهلا وسهلا ومرحبا بكم في مدينتكم الملتقى جغرافيا وملتقى استراتيجيا وملتقى في يعني جميع الأمور حقيقة guyyaan ar'aa halkan ar'aa baay'ee namatti tola. hunda dura nuti rabbiin wanni nuu kenne salaama nagaha salaamaaf awwala hawaasni muslimaa waytii walitti dhufu
salaama waliin jedha achumaan salaama labsaa kanaafuu haasawa kiyya wanti jalqabuun tahiyyaa islaamaatii وها هي السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا مرة أخرى إسنين جدا مقالان أداما مقالا ملتقى تاتي halkan har'aa halkan jala bultii koonselii dargaggoota Oromiyaa hundeessuu kanarratti argamee maqaa kiyyaa fi maqaa dhimma islaamaa magaalaa Adaamaatiin haasawa gabaabaa kana godhuuf gammachuu guddaatu natti dhagahamaa. Obboleeyyan kiyya ilmaan teenna rabbiin subhaanahu wa ta'aalaa tola guddaa nutti oolu tola hagana hin jedhamne kaleessa seenaan hawaasa muslimaa maal akka ture maalirra dhufe har'ammoo maalirra jirra garuu ni'ima rabbiin nuun qananiise kana dafnee itti fayyadamuun dafnee walitti dhufuun dafnee dargaggeessa keenna ijaaruun wal quba qabaachuun dirqamaa fi waajiba nutti ta'a. Islaamummaan biyya kana keessatti zamana dheeraadhaa ka hundooyte. Akkuma beekamu islaamummaan madiinaa rasuulaa alayhi salaatu wassalaam dura biyya teenna tanatti hundeeffamte. Achirraa ka'ee haga har'aatitti bara 1446 keessa jirra. Muslimtoonni rabbii ufii irratti gargaarfamuun diinii ubii jabeeffatanii har'a gahanii jiran. Jaarsoleen keenna, abboonni keenna, hayyoonni keenna akka kamolla goddal jedhan san islaamummaa qabatanii irra du'anii irra cichanii asiin gahanii jiran. Kaleessa islaamummaa hubannaan sadarkaa ulamaatii fi sadarkaa hayyoota muraasaa irratti ture. Har'a rabbiin nu qananiisee dargaggeessi keenna dargaggeettiin teenna diinii islaamaa hubachuudhaan fooyyahinsa guddaa argamsiisaa jiran. Sanirraa tokko kaawunsilii dargaggoota federaalaa dheengadda akka argitan sanitti bifa hawataa bifa bareedaan ijaaramee gammachuu nu himi hawaasni muslimaa bakkee jiru hundatti itti gammadee ture. Har'as Oromiyaan biyyi bareedduun nama bareedaa ofirraa qabdu hawaasa cimaa ofirraa qabdu
dargaggeetti ijaaruuf diinii islaamaa wal hubachiisuuf nagaa biyyaa wal hubachiisuuf bifa kanaan har'a kutaalee mararraa wal geennee asitti akkaataa kanaan yoo magaalaan Adamaa isin keessummeessitu yoo manni marii dhimma islaamaa magaalaa Adamaa isin keessummeessu yoo hawaasni keenya bal'aan abbootiin qabeenyaa jaarsoleen biyyaa sandura ulamaa'oonni sadarkaa kanatti isin keessummeessan gammachuu guddaatu akka mana marii dhimma islaamaa magaalaa keenyaatitti nutti dhagahamaa. Baay'ee isin jaalanna, baay'ee isin kabajna. Obboleeyyan keenya namoonni gurguddoon as keessa jiran ulfinna guddaa jaalala guddaa isinii qabna. Nuuf jiraadhaa, ulfaadhaa. Itti deebi'ee ahlan wa sahlan wa marhaban bikum jedha. Insha Allah halkan kun halkan barakaa, halkan beeytee waan yaadame olitti milkiin itti argamu Rabbiin waa taasisu. Magaalaan Adaamaa isin keessummeessuuf baay'ee gammannee jirra. Ulfaadhaa, nuu jiraadhaa. Magaalaa keessan keessatti bashannanaa. Magaalaan Adaamaa akkuma dura jedhe joogiraafiyyaan multaqaa, akkasuma hawaasallee multaqaa. Hawaasni as keessa hin jiru akka Itoophiyaatitti akkuma har'a argitan kanatti kutaadhaan mararraa dhuftan, kutaadhaan mararraa as jira. فيقول لكم أهلا وسهلا ومرحبا إسنين جنة أسمرت الآباء. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. دربوا من مريد إموت إسلام ما مقالا آداما شيخ كنا كبجمو شيخ محمود حسين أمسا نو دبر سنيف قلتهما إسان جنة. جزاكم الله خيرا. እሳቸው ያስተላለፉትን ምክር ባጭሩ ለመግለጽ ያህል እንኳን ወደ አዳማ ከተማ በሰላም መጣችሁ። መምጣታችሁ ያስደስተናል። አዳማ ከተማ በኑሮው እንዲሁም ደግሞ ጂኦግራፊካሊም ማዕከለኛ የሆነች ሁሉ አቀፍ የሆነች ሴንተር ላይ ያለች ከተማ ነችና ለሁሉም ነገር አመቺ የሆነች ከተማ እንደሆነች ማወቅ አለባችሁ። ወደዚህም ደግሞ እንጋብዛችኋለን ይላሉ። እንዲሁም ደግሞ አሁን የተሰጠንን ኒዕማ ትልቅ ኒዕማ አላህ እኛ ላይ ውለዋልና አሁን የተሰጠንን ኒዕማዎችን ቶሎ ቶሎ ካልተጠቀምንበት፣ ይሄ ሰዓት ሳይሄድብን ካልተጠቀምንበት በኋላ ልንጸጸትበት ይገባል። እዚህ ኒዕማ ላይ እንጠቀም ብለው አልፏል። ከዚህ ባለፈው አባቶቻችን ከሞላ ጎደል ይሄን ዲን ደክሞበት ብዙ ነገር ሆኖበት ብዙ መስዋዕት ሰውቶ እኛ ጋር አድርሰዋል። እኛም ደግሞ ከዛ አልፎ ተርፎ ዛሬ ከአባቶች ወደ ወጣቶች በዚህ መልኩ ስናየው ላቅ ያለ ደስታ ይሰማናል። ከዚህም ደግሞ አንዱ የሚያስደስተን የኢትዮጵያ ሙስሊም ወጣቶች ካውንስል በባለፈው ጊዜ መመስረቱ በጣም ደስ ብሎን ከኛም አልፎ ሌላ አካላቶች እንዲሁም ደግሞ ማህበረሰቡ የኢትዮጵያ ሕዝብ በሙሉ ደስ እንዳለው ሁላችሁም የምታውቁ ነው፣ አይታችኋል ይላሉ። አሁንም በመጨረሻ ላይ ስለመጣችሁ ደስ ብሎናል። ከተማዋ የናንተ ከተማ ናት። አዳማ የናንተ ናት። ፈታ በሉ እንዳይደብራችሁ ብሎ መልእክታቸውን አስተላልፎልናል። ጀዛኩሙላሁ ኸይረን። እንግዲህ የምንገኘው ይሄ በዚህ መልኩ አምሮ እናንተ ጋር እየቀረበ ያለው እዚህም ተቀምጣችሁ እንዲሁም ደግሞ በተለያየ መልኩ እኛን እየተከታተላችሁ ያላችሁ የኢትዮጵያ ሙስሊም ወጣቶች ካውንስል
ይህን ፕሮግራም ከአዳማ እስልምና ጉዳዮች ምክር ቤት ጋር በዚህ መልኩ አዘጋጅቶ እንግዶቹን ተቀብሎ የመተዋወቅና እንዲሁም ደግሞ የዋዜማ ፕሮግራም እያዘጋጀ ይገኛል። አሁንም በተጨማሪ እንኳን ደህና መጣችሁ። እንግዲህ ኡስታዛችን መልእክት ካስተላለፉ በኋላ ከዚህ ቀጥሎ ደግሞ የአገር ሽማግሌ እንዲሁም ደግሞ ስለሳቸው ብዙ ማለት የምንችለው በሰዓት እጥረት ምክንያት ወደዚህ እንጋብዛችኋለን። እሳቸውም ደግሞ አዳማን ወክሎ እናንተን እንኳን ደህና መጣችሁ እንደ ባህላችንም እንደ ሃይማኖታችንም እናንተን እንግዲህ እንኳን ደህና መጣችሁ ለማለት እዚህ ጋር ቆመናል። አካ አዳ ኬኛትሌ አካ አመንታ ኬኛትሌ ኤጋ አሚሮተ ኬናን ጎኔ ቦደ ጃርሰብያ እቲ አንሲነ ዋን ተኤፍ አመሌ ሀሰዋ አናዱፉ ፊ ሀሰዋ አዳማ ከኑፍ ጎደን ሀጅ ሁሴን አልይ ዮኪን አባ ፉአድ ገረ ወልተጂ ናፍ አፌርተን ገና አዳማ ስትቆረቆር የነበሩ በዛን ጊዜ ወጣት የነበሩ አሁንም ደግሞ ወጣት የሆኑ አይደለም ወደ መድረክ በተክቢራ አላሁ አክበር ቢስሚላህ sila anillee soba oromiffaan jedhe natti tola deebifnee hiikuuf jarrillee deebisee hiikuuf yeroo waan fudhatamuuf afuma amaaraatiin haa shaakalu na ሆፎልቻ እንግዲህ ፕሮቶኮል ለመጠበቅ ብዙ ዳይሬክተሮች ብዙ የአመራር ኃላፊዎች ብዙ ውድ እንግዶች አባታችን የከተማችን የመጅልሱ ሊቀመንበር ሁላችሁንም አንድ ባንድ በጠራ ደስ ባለኝ ነበር። ነገር ግን በመናገርበት ጊዜ ፕሮቶኮል ሳልጠብቅ ካለፍኩኝ ምናልባት ቅር ላሰኝ ስለምችል ሁላችሁም እንኳን በደህና መጣችሁ። ልጄ ወይም ወንድሜ እንዳለው አዳማ ስትቆረቆር እዚህ ባልኖርን አዳማን የማውቀው ለረጅም ጊዜ ነው። ከ70 ዓመተ ምህረት ከጋብቻ በፊት አዳማን እስከዛሬ ማወቅ በራሱ ቀላል አይደለም። አዳማ እስከ 71 ዓመተ ምህረት አንድ መስጂድ ብቻ ጀሚዕ ሀቢብ ብቻ ያለባት በ72 ዓመተ ምህረት እና ከዛ በኋላ ባሉት ዓመታት ኩሉፋ አራሽዲን ነጃሺ አሻ አቡበከር በቅደም ተከተል ከዛ በኋላ ያሉትን ቁጥራቸውን በግምት እናገር ካልሆነ በቀር ስማቸውን ስለማላውቅ ማስረዳቱ አስፈላጊ አይሆንም። በዚህ ሁሉ ጊዜ ውስጥ ያለፍናቸው ፈተናዎች ቀላል አይደሉም። በ1963 ዓመተ ምህረት የአንደኛ ደረጃ ትምህርት ቤት ፊደል ቆጣሪ ሆኜ የኢትዮጵያ ሕዝብ ብዛት 23 ሚሊዮን መሆኑ በክፍል ትምህርት ይሰጠንና በፈተናም ቀርቦ ማርክ እናገኝበት ነበር። በዚሁ ዘመን ኢትዮጵያ የዳሽ ደሴት ናት ተብሎ ዳሹን መጥቀስ ባያስፈልግም ያንን መመለስ ግዴታ ሆኖ ባላምንበትም እየመለስኩኝ ማርክ እናገኝበት ነበር። ዛሬ ግን አልহামዱሊላህ ኢትዮጵያ የሁሉም አማኞች ደሴት ናት። ዛሬ ኢትዮጵያ የሁሉም እምነት ደሴት ናት። ይህ እንዲህ ዛሬ በቀላሉ ዛሬ ላለው ትውልድ ምንም ስሜት ባይሰጥም ለኔ ከውስጥ የምሰማኝ የተለየ ሊሆን ይችላል። በእውነቱ በዛሬው ዕለት ለነገ ዋዜማ በክልል ደረጃ የኦሮሚያን ወጣቶች ካውንስል ለመመስረት መዘጋጀታችን ወይም መዘጋጀታችሁ እኔንም እሱ እንዳለው ሽማግሌ ሳይሆን ወጣት የሆንኩኝ እየመሰለኝ ውስጤ በደስታ የተሞላ ስለሆነ እዚህ በመጋበዛችንም በጣም እናመሰግናችኋለን፣ እንወዳችኋለን።
በተረፈ በሰሜን ደብረ ሲናን አቋርጠው ደሴ ሁለት መስጊድ በ78 ዓመተ ምህረት የነበረባት እና ዛሬ ስሟ በተለየ ሁኔታ የምትታወቀውን አቋርጣችሁ መቀሌ የመጡ ካሉ ሁለት መስጊዶች ውቅሮ ደርሶ በግራ በኩል ያልነጃሺ መስጊድ ከዛ ማደግራት ብሎ ዛላምበሳ ጋር ይቆማልና የትግራዩ ዛሬ ሌላው መነካካቱ አስፈላጊ ስላልሆነ በዚህም በምዕራብ በኩል አሁን በቅርቡ ባለፈው እሁድ ካምቦ ከባኮ ቁርአን የሐፈዙ ተማሪዎች የተገኙበት ጊዜ ላይ እንገኛለን። ከሁሉም በላይ ንፋስ መውጫን የምታውቁ ትረዱኛላችሁ። አማራ ክልል በወልዲያ ወደ ምዕራብ ይኬድና ከዚያም ወደ ሰሜን ታጥፎ የሚገኝ ቦታ ሲሆን በ78 ዓመተ ምህረት ትግራይ ስለነበርኩኝ እዛ ከተማ ስትገባ ስምህ የአካባቢውን ስም መያዝ ግድ ነበር፣ አልበለዚያ ገብቶ መውጣት ችግር ነው። ዛሬ ግን ሸማሁን ነበሩ። አንድ ሰው ከንፋስ መውጫ ቁርአን ሐፍዞ ተመርቋል። ይሄ የአላህ ንዕማ ነው። ከዚያ በመለስ በዚህ በምስራቁም በደቡብም ከሁሉም ቦታ የመጣችሁ ሁሉ እንኳን በሰላም መጣችሁ። ጉዟችሁ አእምሯችሁ ሐሳባችን የጋራ ስለሆነ የነገው ዕለት የተሳካ እንደሆን ከልብ እመኛለሁ። አዳማ ዛሬ ለናንተ ካኔት ሆቴል ሌላ ጊዜ እስከ 6 ሰዓት ይሰጥ የነበረውን አገልግሎት 24 ሰዓት የሚሰጥ ስለሆነ ከተማዋን ዞር ብሎ አይቶ መመለስ ለፈለገም በሩ ክፍት መሆኑን ስራ አስኪያጁ የነገሩን ስለሆነ ምንም ስጋት አይግባችሁ። አዳማን ልዩ የሚያደርጋት ልክ ኦሮሚያን ሳያቋርጡ የማያልፉ መንገዶች እንደሌሉ ሁሉ አዳማን ሳያቋርጥ የሚያልፍ መንገድ የለም። ከጅቡቲ የተነሳ ጉምሩኩ ሞጆ የሆነ ወደ ትግራይ የሚሄድ ጉምሩኩ አዳማ የሆነ ጋምቤላ የሚደርስ ጉምሩኩ ወደ ሰሜን የሆነ ሁሉ አዳማን አቋርጦ ነው። ከደቡብ የሚመጣ ወጪ እቃም በሙሉ ጅቡቲ ለመሄድ ወይም ወጪ እቃዎች ሁሉ አዳማን ሳይረግጡ የሚያልፉት ምናልባት በጭፍራ በቅርብ ጊዜ የተሰራው ከትግራይ የመነሳና ከሰሜኑ የሀገራችን ክልሎች ካልሆኑ በቀር አዳማን የማይጎበኛት አይኖርም። ይህ ብቻ አይደለም። አዳማ ፍቅር በምንገልጽበት ጊዜ ሁሉም የሀገራችን የክልል ከተሞች ሁሉም የፍቅር ናቸው ስለምል ፍቅሩ የሁላችንም ነው። ነገር ግን ከአዲስ አበባ ጋር በቅርብ ርቀት የምትገኝ በመሆኗ ፉክክሩ አይሏል። ምንም እንኳን ሸገርን የመሰሉ ሰማይ ጠቀስ ፎቆች ባይኖሯትም በመንገድ ነገ የመለካ ሰው ካለ መለካት ይችላል። ውድድሩን ቀጥላ ከአዲስ አበባ በተሻለ ስፋት ለማስዋብ ወገቧን አስራ እየተጋችና እየሰራች ስለሆነ ምቾት የፈለገ ሁሉ ወደ አዳማ ብመጣ እጅ እየነሳን የምንቀበል መሆናችንን በትህትና ገልጻለሁ። ይህን ያህል ካልኩኝ እንደውም ዛሬ ደህና ነው። አላህ ይረህሙ አንድ ወንድማችን ነበርና ያጫውታል። ስናገር የምናገረው በተረት በምሳሌ በግጥም ነው። በኋላ ሰዎች ይጋብዙትና
እባክህን ዛሬ ላንተ እኮ ያደረግነው ግብዣ ያን ተረትህን፣ ግጥምህን፣ ጨዋታህን እንድታካፍለን ነውና እስቲ ቀጥል አሉት። ካበሉት ካጠጡት በኋላ ልክ አሁን እንደሆነው ማለት ነው። በኋላ ቀጥል ስሉት ነው አዎ የተጋበዝኩኝ ለዚህ ነው። አዎ እሺ በሉ አስነጥስ። አልመጣልኝም። አንተ አስነጥስ። አረ አልያዘኝም። አንተስ? እኔም ያው ነኝ። አይ እንግዳው እኔም አልመጣልኝም አለ። እንደውም የሚቻል ቢሆን ቀድሞ ተነግሮን ቢሆንና ብንዘጋጅ ማስታወሻም ባንይዝ ለአእምሯችን ትንሽ ግባት ብንሰጥ የበለጠ ማለት ይቻላል። ስለዚህ በነገው ዕለት በዳግም ሁላችሁንም ስማችሁን ነው ያላወቅኩኝ እንጂ መልካችሁን ይዣለሁ። በተረፈ ደግሞ በካሜራ ለመቅረጽ ሙከራ እናደርጋለን። እዛ አዳራሽ በተባለው ሰዓት እንገናኛለን። ትልቁ ነገር አደራምለው ወጣቶች እድሜ ያልፋል፣ እውቀትም እንደዛው ነው። በተገኘው አጋጣሚ የተገኘውን እድል መጠቀም በጣም አስፈላጊ ነው። እናንተ ባትተኩን፣ እናንተ ምርኩዞቻችን ባትኖሩ አሁን እዚህ ጋር ባልቆምን ነበር። እናንተ የኛ ምርኩዞች የነገ የተሻለ ምርኩዝ ለማዘጋጀት ብዙ መስራት ብዙ መጣር ይጠበቅባችኋል። አላህ ከእናንተ ጋር ይሁን። ብዙ ጨውኩባችሁ፣ አውፍ በሉኝ። በጣም እናከብራችኋለን። መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር። እንግዲህ እነዚህ ነንና አዳማዎች ከአዳማም አልፎ ተርፎ ለኢትዮጵያ የሚበቁ ትላልቅ ሽማግሌዎች፣ የትላንቱ ወጣቶች፣ የዛሬ የወጣቶች አባት እኛ መካከል ይገኛሉ። እንኳን ደስ አላችሁ። ጥሩ በሆነ መልኩ ገልጿል። ትንሽ እስቲ አሁን ፈታ ላርጋችሁና ሁላችሁም ስልካችሁን ታወጣላችሁ። ወጣቶች ቶሎ ብሎ ካርድ አለና ስልክ ቶሎ ወጣ አርጉ። ካርድ ተሞልቶ ደግሞ ኢንሻአላህ ሊቭ እየገባችሁ ፕሮግራም በዛ መልኩ ታስተላልፋላችሁ። ብልብለከ ሰንባ ፈጣቲ ካርዲ ወሊጉና ኢንሻአላህ አማ ኤገሲ ሰገንታን እቲ አኑ እቲ ዱፋ ጀቹዳ ካርዲ ነው ከቀቡ ከቴሌቲ ዋንተኤፍ ስታር 127 ስታር ብላችሁ ነው የሚጀምሩት። አዎ ሁላችሁ ዛሬ ሁሉም ሰው ወጣት ነው አይደለም እንዴ? አይደለም እንዴ? ሁላችሁ ስልክ አውጥታችሁ ሙሉ እሺ ስታር 127 ስታር ካላችሁ በኋላ የሚነግራችሁን ቁጥር ትሞላላችሁ። በአማርኛ ነው ማነበውና ተዘጋጅታችኋል? እስቲ ተክቢር የተዘጋጀ ማሻአላህ። እንግዲህ እሺ 0 አላችሁ። እሺ 9 1 2 2 6 3 9 7 6 ይሄ የኔ ቁጥር ነው። ካርዱ ከገባ ትልካላችሁ ኢንሻአላህ። አሁን ካርዱን ነው የምነግራችሁ። ይዛችሁ ነበር። ካርዱ ከሞላ ወዳው ይመለሳል። አሁን ካርዱን ነው በታማኝነት አዳማዎቹ ሰዎችን እንዲህ ሸውዶን እንዳትሉና አሁን ካርዱ በሐቀኝነት ማለት ነው። እሺ ስታር 127 ስታር ካላችሁ በኋላ 19 16 54 67 50 40 18 መጨረሻው 0 ማሻአላህ። ስንቱ ጉተታ ኢንሻአላህ። ማን ሞላ? አላሁ አክበር አላሁ አክበር። ለምንድን ነው ወደዚህ የምታይ? እስቲ ማን ሞላ? ኡስታዝ መሐመድ ከዲር ተሞላ? ማን ነው የሞላ? እስቲ እጅ አውጡ። ማን ሞላ? ከየት ነው?
ከወሎ አላሁ አክበር የመጀመሪያ የካርድ ሽልማት ወሎዎች በልተዋል። ለወሎዎች ተክቢር። ባለ ስንት እንደሆነ አደራ እንዳትናገር። የቅድሙ ስልክ ይዛለ ትራንስፈር አለ። ከዚህ ቀጥሎ እንግዲህ በሳቸው ምክንያት አላህ Subhanahu Wa Ta'ala ለኢትዮጵያ ሙስሊሞች ትልቅ ጸጋ የዋለላቸው የዋለልን ውጪ አገር ትተው አገራቸው ላይ ተቀምጠው እኛን ዲኑን ለማገልገል እዚህ የቀሩት የዛሬ ንጉስ የትናንቱም ጣፋጭ ሆኖ ኡስታዛችን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት የሆኑት ኡስታዝ ስምጥሩልኝ አይሰማም ኡስታዝ ሐይደር ኸዲር በታላቅ ተክቢራ ወደ መድረክ ጋብዙልኝ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር ተክቢር። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي محمد وعلى آله وأصحابه وسلم أجمعين أما بعد بمجمريا يا عداما مجلس أمار بتلاي أباتاتي شيخاتي شيخ محمود ناكساتي وغير الله شو اندموج إيه بروغرام اندساكا انديامر በዚህ አይነት ሁኔታ እንግዶችን ተቀበላችሁ ከሳምንትና ከ10 ቀን በላይ ቀን ማታ ሳትሉ ለፍታችሁ ለዚህ ለደረሳችሁ ጀዛኩሙላሁ አና ኸይር ጀዛ እላችኋለሁ። ሌሎቹም በዚህ አባሎቻችን በየክልሉ ያላችሁ የመጅሊስ ተጠሪዎች ጥሪያችን አክብራችሁ በመምጣታችሁ አላህ ያክብራችሁ እያልኩኝ ታላቅ ወንድማችን አሚራችን ኡስታዛችን ኡስታዝ አህመድ ዲን ጀበል እሱም በእኛ መሃል ስላለ ለእናንተ ብለው እዚህ ተገኝተዋልና እሱንም እንድትከታተለው እንድሰሙት እኔ የራስን መልእክት አሳጥሬ ላሳልፍ እወዳለሁ። ከዛም በመቀጠል ወንድማችን ኢንጂነር ከማል የካውንስላችን ዋና ጸሐፊ እናንተን ተውቃችሁንና እንደዚሁም ደግሞ ሐሳባችሁን ተቀብለው ወደ መጨረሻ እንሄዳለን ኢንሻአላህ ተዓላ። እስከ መጨረሻ ድረስ ሁላችንም በጥሩ ሁኔታ ተቀማምጠን ዱዓ ተደራርገን ፕሮግራማችን በአማረ ሁኔታ እንጨርሳለን። በመጀመሪያ ምስጋና ለአላህ ነው የሚገባው፣ አላህ ነው የሚመሰገነው። አልሐምዱሊላህ الذي بنعمته تتم الصالحات መልካም ነገሮችን ሁሉ የሚያሳካው አላህ ነው። لولا الله ما اهتدينا يا الله ባይሆን ኖሮ ወደዚህ ባልተመራን ነበር፣ ነገሮቹ ሁሉ ባልገሩልን ነበር። ተውፊቅ የአላህ ነው፣ ያገራልን አላህ ነው። الله سبحانه وتعالى إذا أراد شيئا هيئ أسبابه عند النجار سيفلق أسباب مكنيات يستكاكلا لذي هلو أسباب وجن استكاكلو لذي يبكان الله نونا الله لنا مسجن الجبال. الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين. ودوها تملسنا أباتاችን ቅድም እንዳሉት የ1960ዎቹ 50ዎቹ ብቻም ሳንሆን የዛሬ 10 ዓመት 15 ዓመት እንዴት እንደነበርን የቅርብ ጊዜ ሁላችንም ትውስታል። አላህ ከዛ ውስጥ እኛን አውጥቶና ያንን ወደ ኋላ ተመልሰን ማስታወስም አስፈላጊ ነው። ወደ ኋላ ስናስታውስ ነው የበለጠ አላህን የምናመሰግነው። الله وذكروا إذا أنتم قليل مستضعفون في الأرض تخافون أن يتخطفكم الناس فآواكم وأيدكم بنصره ورزقكم من الطيبات لعلكم تشكرون. الله ودهالا تملس وأستاوس الله لنا أنت يوالو النعمة ونسقاون أستاوس إيالا يا الله النعمة أن نسقا عند الناس تاوس الله سبحانه وتعالى يعزنا كلهم بيهون عندنا قريب مساكو بالله توفيقنا بالله سبحانه وتعالى هدايانا أني حاكم نورون قلبت نورون ويدك ما أوقات نورون عادلهم الله سيفلق ياساكوال يفلقون يفترار كفتر وستدقمو يفلقون يمرتار أبرتشاهم يا الله نو يا قررهم الله نو زاري إندا قررالن مجرشاتش من دياسامرلن الله سبحانه وتعالى لمنالن. ኢትዮጵያ ሙስሊም ወጣቶች ካውንስል ሁላችሁም እንደምታስታውሱት እንደምታውቁት የተመሰረተው በሂዳር
5/2017 7 ወር አካባቢ 1-2 እያልን ደርሰናል። በ2017 ህዳር 5 ካውንስሉ ሲቋቋም የተቋቋመው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አመራር በተለይም ደግሞ በፕሬዝዳንቱ ሐሳብ አመንጭነትና በመጅሊሶች በአጠቃላይ ስምምነት ይሄ ካውንስል ተቋቁሟል። ካውንስሉ የተቋቋመበት ዋነኛውና ትልቁ ምክንያት የኢትዮጵያን ሙስሊም ወጣቶችን ከመስጂድ ጀምሮ እስከ ላይኛው ፌደራል ድረስ ከምዕራብ ከሰሜን ከደቡብ ከምስራቅ ከምዕራብ ከሁሉም የኢትዮጵያ ክልል የኢትዮጵያ ሙስሊም ወጣቶች በጎሳ በዘር በአስተሳሰብና በአመለካከት ሳይከፋፈሉ የኢትዮጵያ ሙስሊም ወጣቶችን ለማደራጀትና አንድነታቸውን ይበልጥ ለማጠናከር ካውንስሉ ተቋቁሟል። ካውንስሉ ከተቋቋመ ቀን ጀምሮ ሹመቱን ከወሰደ ጊዜ ጀምሮ እስከ ዛሬ አሁን እዚህ ቦታ እስከ ቆምን ድረስ ብዙ አመርቂና ጥሩ የሆነ ምናልባት አላህ የተቀበለን ከሆነ ብዙ ታሪካዊ ስራዎችን በዚህ አጭር ጊዜ ውስጥ ሰርቷል። ከሰራቸው ስራዎች ውስጥ ትላልቆችና ዋናዎችን አሳጥሬ ብገልጽላችሁ ሹመቱን ከወሰደ ጀምሮ መጀመሪያ የሰራው ትልቁና ዋነኛው ስራ በዲን ላይ ያሉ የዲን እንቅስቃሴ ላይ ያሉ በተለያዩ ጀማዓቶች ውስጥ ያሉ ለኡማው ቅድሚያ ሲያደርጉ የነበሩ ታዋቂ ሰዎችን ጀማዓቶችን ማህበራቶችን እንደዚሁም ደግሞ ሀገር ውስጥ ያሉ ምሁራኖችና ከሀገር ውጭ ያሉትን ሌሎቹንም በስም ምንገልጸው የማንገልጻቸውንም አካል ጋር በመሄድ ስለ ካውንስሉ በማስተዋወቅና እንደዚሁም ደግሞ ከትላልቆቹ ሐሳብ በመውሰድ ካውንስሉ የቆመበትን ዋነኛው ዓላማ ማስረዳት ነበር። የመጀመሪያ ካውንስሉ የተቋቋመው ትልቁና ዋነኛው ሁሌም ቢሆን ውስጣችን መቀበጥና ሁሌም ቢሆን እንደ ስማችን ማፈዝ ያለብን ትልቁና ዋነኛው ነገር ካውንስላችን የተቆመው በሁለት ዋና ማዕዘንና አርካን መሆኑን ከሁሉም ሰዎች ጋር ተነጋግረን ሐሳባችንን ገልጸን ከነሱ ጋር ሐሳብ ወስደናል። የተቋቋመው ትልቁና ዋነኛው የመጀመሪያው ከሁለቱ የመጀመሪያው አላህ Subhanahu Wa Ta'ala በፈለገው አላህ ባዘዘው መልክ ዲን እስላምን ማቆም ነው። ዲን እስላምን መከደም ነው። አላህ በተከበረው ቁርአን ውስጥ እኛንም ያዘዘን ሌሎቹንም ያዘዘው ይሄንን ነው። ዲንን በማቆም ዲንን በመከደም ላይ ሙስሊሙ ሳይከፋፈል አንድነታችንን ጠብቀን በአንድነት ዲኑ እንድንከድም ነው ካውንስሉ የተቋቋመው። አላህ በተከበረው ቁርአን شرع لكم من الدين ما وصى به نوحا والذي أوحينا إليه وما وصينا به إبراهيم وموسى وعيسى أن أقيموا الدين ولا تتفرقوا فيه شعاراتችን ይሄ ነው። አላህ ለኛ መንገድ አድርጎልናል። ነቢ ኑህን፣ ኢብራሂምን፣ ሙሳን፣ ዒሳና ለሌሎቹም መንገድ ያደረገውን ለኛ መንገድ አድርጎልናል። መንገድ የተደረገልን ወሲያ የተደረገልን አላህ ያዘዘ እንድንፈጽመው የታዘዝነው ዋነኛውና ትልቁ ነገር አነቂሙ ዲን ዲንን መጠበቅ፣ ዲንን መንከባከብ፣ ዲንን መከደም፣ ለዲን መኖር፣ ለዲን መሞት፣ ዲን አልእስላምን ቅድሚያ ማድረግ ይሄንን ዓላማ አንግቦ ነው የተነሳው። ካውንስሉ የፖለቲካ አጀንዳ የፖለቲካ ዓላማ የለውም። ከፖለቲካ አጀንዳና ዓላማ የጸዳ የሆነ ካውንስል ነው። ከንግድ ከጥቅማ ጥቅም ከትርፍ ጋር የማይገናኝ ካውንስል ነው። ከብሔር ከምንም ጋር የሚያገናኝ ነገር የለውም። ካውንስሉ ዲንን እስልምናን ለመከደም የመጣና ወጣትን በዚህ ውስጥ ብቁ ንቁ የሆኑ ወጣቶችን ለማፍራት የቆመ ካውንስል ነው። ይሄንን ወጣቶችን ወንድሞችን ሌሎችን አሰድተን ከነሱ ጋር ተስማምተን ከካውንስሉ ጎን እንዲቆሙ የመጀመሪያ ስራችን ማድረግ ነበረ። አልহামዱሊላህ ረብል ዓለሚን በጥሩ ሁኔታ ተሳክቶልናል። አዲስ አበባ ውስጥ ያሉትን በሀገራችን ውስጥ ያሉ የተለያዩ ጀማዓቶች የተለያዩ አስተሳሰብና አመለካከት ያላቸው ከቀኝ ክንፍ እስከ ግራ ክንፍ ያሉትን በሙሉ አዳርሰን አቋማችን ግልጥ ያለ አቋምን ገልጸንላቸዋል ማለት ነው። አላህ በቁርአን እንደጠቀሰው ሚን በይኒ ፈርስን ወደሚን ለበንን ኻሊሰን ሳይገል ሊሻሪቢን ንጹህ የሆነ ቀጥ ያለ ሾርት እንደ ፕሪሳይዝ ወደ ግራ ወደ ቀኝ የማይሄድ ለአላህ ብለው ለዲን ብቻ ብለው የምሰራ የምንቀሳቀስ ካውንስል በሆኑ አስፈድተን በዚህ ራሳችንን
ብራንድ አድርገን አሳውቀናል። አባሎቻችንም እንግዶቻችንም የካውንስሉ ዓላማ ምንድነው ተብሎ ብንጠየቅ ሌላ ዓላማ አጀንዳ የሌለውና የኢትዮጵያ ሙስሊም ወጣቶች ዲናቸው እንዲከድሙ ለዲናቸው እንዲቆሙ ብቁ ንቁ የሆኑ ወጣቶችን ማፍራት መሆኑ የመጀመሪያ አጀንዳችን ነው። ይሄ የኛ እንደ ካውንስል አጀንዳ ብቻ ሳይሆን አጠቃላይ ሙስሊሞች ዓለም ላይ ያሉት ሙስሊሞች የተፈጠሩለትም ዋና አጀንዳ ነው። በዚህ ሀገር ላይ ሁሉም የራሴ የሚለው ነገር አለው። ሁሉም የቆመለት አካል አለው። ሁሉም የፖለቲካን ባለቤት አለው፣ የብሔሩን ባለቤት አለው፣ የጥቅማ ጥቅሙን ባለቤት አለው። በዚህ ሀገር ላይ ባለቤት አጥቶ ሲጨቆን የነበረው አሞራ ዙራ ዙራ ወደ ዋርካ የኢስላም ሀገሩ መካ ሲባል የነበረው ሁለተኛና ሶስተኛ ዜጋ ተደርጎ ሲታይ በኢትዮጵያ ውስጥ የሚኖሩ ሙስሊሞች ስንባል የነበርነው ባለቤት አባት ያጣነው እኛ ነን። ዲኑ ነው በዚህ ሀገር ላይ ያለው። ሁሉም ባለቤት አለው። ሁሉም ተከራካሪ ያለው ለሱ የሚፋለምለት ለሱ የምናገይለት ሰላማዊ ሰልፍ የሚወጣለት የምታሰለት ሁሉም ነገር ሲኖረው ባለቤት ግን ዛሬ አጥቶ ያለው ዲን ነው። ለዛ ዲን ባለቤት ልንሆን ይገባል። ኻሊሰተን ሊወጅሂላህ ወደ ግራ ወደ ቀኝ ሳንሄድ ለማንም ለምንም ብለን ሳይሆን የአላህን ውዴታና የአላህን መግፊራና ጀነትን ከጅለን ዲኑን ብቻና ብቻ ምንም ነገር ሳንቀላቅለው። ለምን ዲን አልኢስላም ቅልቅል አይፈልግም። ዲን አልኢስላም ምሰራ ከሆነ ንጹሃን ነው ለአላህ ብለው እንድሰራ አላህ የሚያዘው። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲነ ሑነፋ ወዩቂሙ ሰላተ ወዩቱ ዘካተ ወዛሊከ ዲኑል ቀይማ። ትክክለኛ ዲን ብሎ ማት ይሄ ነው። ኻሊሰተን ሊወጅሂላህ። ከዕለታት አንድ ቀን ነቢያችን ተጠየቁ ዓለይሂ ሰላቱ ወሰላም። ሰዎች አሉ ሰው አለ ዩቃትሉ ሸጃዓተን ጀግና ለመባል የሚፋለም ሰው አለ አሉ። ሁናከ ረጁሉን ዩቃትሉ ሐሚየተን ለሐሚያ ብሎ ለብሔሩ ብሎ ለሌላው ብሎ የምታገላላ ተባሉ። ለብዙ ነገር የምታገሉ ሰዎች አሉ። የትኛው ነው ፊ ሰቢልላህ በአላህ መንገድ የትኛው ነው ተብሎ ሲጠየቁ መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ ፈሁወ ፊ ሰቢልላህ አሉ። ለአላህ ብሎ የምታገል ሰው እሱ ነው ፊ ሰቢልላህ አሉ። ስለዚህ የካውንስሉ ዓላማ ዲኑን ብቻና ብቻ መከደም መሆኑ ነው የመጀመሪያው ዓላማ ማለት ነው። በዚህ ላይ ከወንድሞች ጋር አቋማችን ገልጸናል። ይህንን ስንል ዲን ስንል እስላም ማለታችን ነው። ዲን ስንል እስላም ማለታችን ነው። ከኢስላም ውጪ ሌላው ያሉት በሙሉ ተጨማሪ ስሞች ናቸው። ማ አንዘለላሁ ቢሃ ሚን ሱልጣን አላህ ያላወረደው ደሊልና መስረጃም ያለውም ነገር አይደለም። አላህ ዲን ብሎ ያዘዘን እንድንሆን እንድናገለግል እንድንሰራ ያዘዘን ዲን አልኢስላምን ነው። ሙስሊሞች እንድንሆን ነው። በስምም ቢሆን ሙስሊሞች ብሎ የሰየመን አላህ ነው። እንድንታገልም ያዘዘው ለዲኑ ነው። ዳዋ እንድናደርግም ያዘዘን ወደ ዲን አልኢስላም ነው። ከሌሎቹ አንጻር ራሳችንን ማስተዋወቅ ስንፈልግም ሙስሊም በመሆናችን ነው። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ ሽሀዱ ቢአና ሙስሊሚን። እምቢ ካሉ የመጽሐፍት ባለቤቶች ተጣራቸው፣ ዳዕዋ አድርግላቸው። እምቢ ካሉ አዘኝ ዘደይ ሙስሊም መሆናችን እወቁ በሉና ማንነታችሁን አሳውቁ አለ። እኛ ግን ሌሎች ራሳችንን ስናስታውቅ ሙስሊሞች መሆናችንን ለዲን የቆምን መሆናችን ብቻና ብቻ ከዚህ ተጨማሪ ስሞች እንደማያስፈልገን አላህ ሱብሓነሁ ወተዓላ በቁርአን ያዘናል። ዲን ስንል ኢስላም ማለታችን ነው። ዲን ስንል ኢማን ማለታችን ነው። ዲን ስንል ሁሉም ህዝብ የሚያውቀው የሚስማማበት አርካን እስላም አርካን ኢማን ማለት ነው። በዚህ ጥላ ስር እንድንሰበሰብ በዚህ ፍሬም ላይ ሆነን ዲኑን መከደም እንጂ ጀማዓቶችን እንደዚሁም ደግሞ መዛሃቦችን የግለሰቦች አስተሳሰቦችን የቡድን አስተሳሰቦችን ከተለያዩ ሀገሮችና ከተለያዩ ሰዎች የመጡ ኢምፖርትም ኤክስፖርትም ከሚሆኑ ነገሮች ሁሉ ጽዱ ሆነን ዲን ላይ ብቻ ሆነን እስላም ላይ ብቻ ሆነን ኡማውን ለመከደም የመጣን እንጂ ጎራዎችን ለይተን ጀማዓቶችን ለይተን
አንዱን ደግፈን ሌላውን ተቃውመን ከአንዱ ጋር ሆነን ሌላውን ከፍተን ሳን ሁሉንም እኔ ሙስሊም ነኝ ያለውን በሙሉ ለመከደም ነብያችን አለይሂ ሰላም በሐዲሳቸው ሰሂህ በሆነ ሐዲሳቸው እንዳረጋገጡት من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو المسلم فذلك المسلم الذي له ذمة الله وذمة رسوله فلا تغفر الله في ذمته أو كما قال عليه الصلاة والسلام يسجدنا صلاة يسجد سو ياردنا يبلا سو وده قبلاتشن زورو يسجد سو مسلم مالت السونو فلا تغفر الله في ذمته الله ان بتبقاو سر በዝማው ስር የአላህን ድንበር እንዳትተላለፈው አሉ። ሙስሊም ማለት ይሄ ነው። ምን ቀድሞ ምን ሰራለት ይሄ ነው ማለት ምሰጅን ሰው ወደ ቂብላ ይዞረን ሙስሊም ያረደውን የበላ ሰው صح عن النبي صلى الله عليه وسلم أنه قال ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد نبيا ورسولا وفي رواية وجبت له الجنة من رضي بالله ربا الله جيتاين ويعلن سو وبمحمد وبالإسلام دينا إسلام دين يعلن وبمحمد نبيا ورسولا نبي محمد نبينا ملك تنيان عجو بلو يامنا سول مكدمنا إيه ما أنه كتباله مؤمن مالت السونو وجبت له الجنة جنة واجب يونو لذي سونو دين دفاع سنادرك الله نا ملك تنياو دفاع بعد الرقبتنا باز كمت أبت ملكونو إني على السرا يمت أنا ونجيب جماعتوش لما أجز جماعتوش لما دقف إيه እንደዚህ የክለብ ተጫዋች ለመሆን ሳይሆን ከተሻለ ጥሩ የብሔራዊ ተጫዋች ልንሆን ነው የመጣ ነው። በዛ ነው ዲኑንም የምንከድመው ማለት ነው። በዚህ ደረጃ መታወቅ መቻል አለበት። ወጣቱ በተለይ ልቡ ውስጥ መግባት የካውንስሉ ዓላማና አጀንዳን በዚህ ደረጃ ማወቅ ያስፈልጋል። ሲጀመር ኢትዮጵያ ሙስሊም ወጣቶች እስከተባለ ድረስ ሁሉንም ነገር የምንቀዳው ከዲን ነው። ሁሉንም ነገር የምንቀዳው ከቁርአን ነው። ቁርአን የሚያዘን ይሄንን ነው። ይሄን አስረግጠን ማየትና በዚህ ላይ በትክክል ማመን ያስፈልጋል። በትክክል በተለይ የኛ አባላቶች የካውንስሉ አባላቶች ከወዲሁ ማወቅ ያለባቸው ይሄን ነው። አላህ የሚያዘዘን ይሄንን ነው። ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅን ሚለተ አቢኩም ኢብራሂም ሁወ ሰማኩም አልሙስሊሚን ሚን ቀብሉ ወፊ ሃዛ ታገሉ በአላህ መንገድ ትክክለኛውን ትግል ወጃሂዱ ፊላሂ ሐቀ ጂሃዲሂ ሚለተ አቢኩም ኢብራሂም የአባታችሁ ኢብራሂም መንገድ ነው ካለ በኋላ ሁወ ሰማኩም ሙስሊሚን አላህ ሙስሊም ብሎ ሰይሞናል። አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲነን። በዚህ ጥላ ስር ሆነን ኡማውን በሙሉ ከጫፍ እስከ ጫፍ ያለው ሌሊት እየሰገደ የሚያድረው ቀን ላይ የሚዘናጋው ጫት ለምቅመው ከበሮ ለምመታው እኔ ሙስሊም ነኝ ያለን ሁሉ ለማገልገል ማለት ነው። ሌላ ሁሉም ሂሳቡ አላህ ላይ ነው ያለው። እኛ በሙስሊሞች መካከል አንከፋፍልም። በሙስሊሞች መካከል አንከፋፍልም። ሁሉንም ኡማ ሁሉንም ሙስሊም በምንችለው አቅማችን እንከድማለን። ወደ ተሻለ መንገድ ወደ ጥሩ ወደ ተሻለ ከሐራም ከመጥፎ ነገር እንዲወጡ ደግሞ አላህ ባዘዘው መልኩ እንጣራለን። ኡድዑ ኢላ ሰቢሊ ረቢከ بالحكمة والموعظة الحسنة وجادلهم بالتي هي أحسن. بزي من قد دعوة نادرقالن أني مسلم نيالن بمولو دقمو مسلم أدرقن كونسيدا أدرقن لزا هلو انسلالن وانن يو علاماتين عنده هنو ليلن يو بزي سر سالتاك سيما الفو مذابوچنا مناجوچن أنيا سوچ لألله لآخرة يونن يالبلو يازوت النقر نجي الله فيه تتيقوا بتال ወይም መነዱበታል። የግለሰቦች ጉዳይ ለነሱ ነው የምንተው። ግለሰቦች ዛባቸው ከአላህ ጋር ነው ያለው። እኛ እንደ ካውንስል ምንቆመው የቆምነው ለኡማው ነው ያለምንም መዛብ ክፍፍል ማለት ነው። እንደዛ ሁሉ ያለምንም የብሔር የቋንቋ ክፍፍል ማለት ነው። ቅድም ቁርአን ላይ ሲቀራ እንደነበረው እኛ ለሁሉም መልስ ሰጥተናል። ዲኑ ለሁሉም መልስ ሰጥቷል። ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. إيه دستورنا من رب العالمين كعلمات جيتاي ولدلن عصبوا زاري ب 21st century سايون كشيعرات بتو عمت ببي يعني بلال بن رباح
ጥቁሩ የሀበሻው ልጅ ባሪያ ሲሸጥ ሲለወጥ የነበረው ከዚህ ግባ የማይባለው የመካ ቁረይሾች አንገቱ ላይ ገመድ አስረው በመካ ጠራራ ፀሐይ በዛ ቋጥኝ ላይ ሲጎትቱት የነበረው ምስኪኑ የሀበሻው ባሪያው ጥቁሩ ቢላል ኢብኑ ረባህ አላህ ሳወደድለትና እሱ የመካ ፈትህ ቀን መካ በተከፈተበት ቀን ያ የውም መሽሁድ ያ ታሪካዊ ቀን ያ ወሳኝቷ ቀን ኢና ፈተሕና ለከ ፈትሐን ሙቢና የተባለው ኢዛ ጃአ ነስሩላህ ያኔ በ10 ሺህ ሰሃቦች ነቢያችን የአላህ መልእክተኛ ታጅቦና ተከቦ የመጨረሻ ድል ተደርጎ ያ የተቀደሰው የሙእሚኖችና የሙስሊሞች ቤት የዓለማት ሁሉ ቅብላና መመለሻ የሆነው ካዕባ ከጣዖታውያን በሙሉ ነፃ በወጣበት ቀን